የትግራይ ጸጋዎች ለማስተዋወቅና ትግራይ ለሀገር ውስጥና ለውጭ ኢንቨስተሮች የምትመች መሆኗን ለማስተዋወቅ የትግራይ ኢንቨስትመንት ኮሚሽን የሰራው አዲስ ብራንድ ይፋ አደረገ። በመድረኩ የተገኙት የትግራይ ጊዜያዊ አስተዳደር ጀነራል ታደሰ ወረደ የትግራይ መሰረታዊ ችግር የሚፈታው በኢኮኖሚ በሚፈጥረው አቅማችን ነው በማለት የኢንቨስትመንት ሽግግር በማምጣት የትግራይ ኢኮኖሚ ከፍ እንዲል በማድረግ ረገድ የትግራይ ኢንቨስትመንት ትልቅ አስተዋጽኦ ይኖረዋል ብለዋል። መሰረታዊ ሆነ ከድህነት የምንላቀቅበት በኢንቨስትመንት በምንፈጥረው ለውጥ ነው። በጦርነት የምናድናት ትግራይ የለንም። ስለዚህ አሁን ያለው የትግራይ ኢኮኖሚ ሁኔታ መለወጥ ግድ ይለናል። ስለዚህ ለኢኮኖሚያችን ለውጥ መሰረት ከሚሆኑ አንዱ ኢንቨስትመንት ትልቅ ድርሻ አለው። በእርሻም፣ በኢንዱስትሪ፣ በውሃ ሀብት፣ በመሬት ለውጥ እስካላመጣን ድረስ የፈለግነው ብናደርግም ማስተካከል አንችልም። ስለዚህ የድህነታችን ዋስትና የሚሆነው ኢንቨስትመንት ነው። ፕሬዚዳንት ታደሰ ወረደ አያይዘውም ከፕሪቶሪያው የሰላም ስምምነት በኋላ የትግራይ የኢንቨስትመንት ፍሰት መጨመሩን በመግለጽ ለኢንቨስትመንት ምቹ የሆነች ትግራይ በመፍጠር ባለሀብቶች በትግራይ መጥተው ሀብታቸው ኢንቨስት የሚያደርጉበት ሁኔታ እናመቻቻለን ብለዋል። ኢንቨስትመንት ካብቅድም ዝላዕሊ ካብቅድሚ ኩናት ሕዚ ዘሎ በትግራይ ያለው ኢንቨስትመንት አሁን ላይ ፍሰቱ ጨምሯል። እንደሚታወቀው የተለያዩ ቢሮክራሲዎች አሉ፣ የመሬት ችግርም አለ። ቢሆንም ግን በትግራይ ኢንቨስት ለሚያደርጉ ባለሀብቶች የተመቻቸ ሁኔታ ለመፍጠር ሁሉም ሊረባረብ ይገባል። እንደ መንግስትም አሁን ያለው የሰላም ጭላንጭል ለማስጠበቅ አበርትቶ ይሰራል። የትግራይ ኢንቨስትመንት ኮሚሽን ኮሚሽነር ዳንኤል መኮንን በበኩላቸው በትግራይ በነበረው ጦርነት ሳቢያ ኮሚሽኑ ጀምሮት የነበረውን አገልግሎቶች መቋረጡን በማውሳት ከፕሪቶሪያው የሰላም ስምምነት በኋላ ግን ተቋማቸው ለበርካታ ኢንቨስተሮች ፈጣን አገልግሎት በመስጠት አሁንም በአዲስና ፈጣን በሆነ አሰራር በቴክኖሎጂ በታገዘ መልኩ ለደንበኞቹ ለማገልገል ዝግጁ መሆኑን አስረድተዋል። ቢናት ስለዘጋጠመ ሁሉ ነገር ለድህሪት ኩለፍኪ ኮሚሽኑ ጀምሮት የነበረው መልካም የሚባሉ አገልግሎቶች በነበረው ጄኖሳይዳዊ ጦርነት ሊቋረጡ ችለዋል። ሁሉም ነገር ወደ ኋላ እንዲጎተት አድርጎታል። ቢሆንም ግን ከፕሪቶሪያ የሰላም ስምምነት በኋላ በርከት ላሉ ኢንቨስተሮች የኢንቨስትመንት ፍቃድ በመስጠት ላይ እንገኛለን። ከፕሪቶሪያ የሰላም ስምምነት በኋላ ከ220 የሚሆኑ ባለሀብቶች መሬት ሊሰጣቸው መቻሉንና ከ350 በላይ ወገኖች ከቀረጽ ነጻ የሆነ የኮንስትራክሽን ዕቃዎች ማግኘትም ችለዋል። ከ50 በላይ የሚሆኑ ኢንቨስተሮችም ፕሮጀክቶች የማስፋፊያ መሬት ተሰጥቷቸዋል። ለበርካታ ባለሀብቶች ደግሞ የምክር አገልግሎት ተሰጥቷቸዋል። ይህ ብቻ አይደለም። ኮሚሽናችን ሲቋቋም መለያው እንዲሆን ያደረገውን ፈጣን የሆነ አገልግሎት በመስጠት ክትትልና ቁጥጥር በማድረግ በተገቢ መንገድ እያለማ ያለውን በማበረታታት በተገቢ መንገድ የማያለማ ደግሞ እርምጃ በመውሰድ በመሆኑም በተገቢ መንገድ ወደ ስራ ያልገቡ ባለሀብቶች መሬታቸው በመቀማት ወደ መሬት ባንክ ገቢ አድርጎታል። የግሎካል ኮንሳልቲንግ ግሩፕ መስራችና ዋና ስራ አስፈጻሚ ኢንጂነር ይኩኖ አምላክ ተስፋይ ትግራይ የኢንቨስትመንት ማዕከል እንድትሆን የሚያስችል ጠቋሚ ጥናታዊ ጽሑፍ በመድረኩ አቅርበዋል።